ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ የፕራይም ሚዲያ አድማጭ ተመልካቾቻችን እንደምን ሰንብታችኋል? ይህ አቤት ጉዳይ የተሰኘ ፕሮግራማችን ነው። በዛሬ አቤት ጉዳይ ፕሮግራማችን ላይ እኔና ባልደረባዬ ጆዋር አደም እዚህ ስቱዲዮ ተገኝተን ውይይት እናደርጋለን። ውይይታችንን ተከታተሉን። እንኳን ደህና መጣ። ሰላም ሄዴ እንዴት ነሽ? አለን። እኛ እንግዲህ የተለያየ ርዕሶችን እያነሳን ውይይት እናደርጋለን። በተለይ እንግዲህ የማይነኩ የምንላቸው ኢትዮጵያ ውስጥ በጣም ሊከበሩ የህልውና ጉዳይ ከምንላቸው ኢትዮጵያ እንድትኖር እኛም እንድንንቀሳቀስ እንዲሁም ደግሞ ሁላችንም የሚገባውን ክብር ያልሰጠ ነው ግን ክብር የሚገባው የመከላከያ ሰራዊታችን አለ። በምንምና በማንኛውም ሁኔታ የመከላከያ ሰራዊታችን በትንሹም ቢሆን ጨረፍታ ሊነካ የማይገባው ተቋም ስለሆነ በዛ ጉዳይ ላይ ምንም አይነት ትግስት እንደሌለንና ሊነካ የማይገባ ምክንያቱም የኢትዮጵያ የመከላከያ ሰራዊት እንደሚታወቀው እስኪሞት የሚሰራ በቂ ክፍያ የማያገኝ ነገር ግን ደግሞ ልዩ የሆነ ኢትዮጵያዊ ተቋም ነው። በአሁኑ ሰዓት በተለይ ከሪፎርሙ በኋላ ማለትም ከለውጡ መንግስት በኋላ ትክክለኛ ኢትዮጵያውያንን የመሰለ ተቋም ነው ማለት ነው። የመከላከያ ሰራዊት እንዴት ነው የመከላከያ ሰራዊትን የምናገኘው? ልናገኝ የምንችለው ከህዝብ ነው። ነው የመከላከያ ሰራዊት ሚናው ደግሞ ምንድነው? ሀገሩን ከጠላት የሚከላከል የኢትዮጵያን ህልውና የሚጠብቅ እድሜው ከ18 ዓመት በላይ የሆነ ወጣት ወንድ ሴት የሚመለመልበት ነው ማለት ነው። ኢትዮጵያዊ የሆነ ሙሉ ጤነኛ የሆነ ፍላጎት ያለው ሀገራዊ ፍቅር ያለው ሁሉ ወደ መከላከያ ሰራዊት መቀላቀል ይቻላል። ሰራዊቱ ኢትዮጵያዊ ሆኖ ነው የሚገባው። ለኢትዮጵያውያን ደግሞ እስከ ሞት ድረስ ህይወቱን የሚሰጥ ነው። ከዛም በተጨማሪ እንግዲህ አንዳንድ ድምጾች አሉ። አሁን አፈሳ ተጀምሯል፣ መንግስት እያፈሰ ምናምን ይወስዳል የሚባል መንግስት ሽፍታ ቡድን አይደለም። ማለትም በግድ ወስዶ ከዚህ በፊት ይደረግ ነበር በደርግ ጊዜም በታሪክም እንደምንሰማው። ነገር ግን ያም የሚሆነው ምንድነው? ግዴታዎች፣ አስገዳጅ ሁኔታዎች ውስጥ ሲገባ ነው። በአሁኑ ሰዓት ኢትዮጵያ ልማቷን በስነ ስርዓት እያካሄደች ያለች ከማንኛውም ሀገር ጋር ከጎረቤት ሀገር ጋር ሰላማዊ ግንኙነት ባላት ሁኔታ ውስጥ እንደው ትንሽም ለማመሳሰል የሚያህል ጦርነቶች ቢኖሩ መከላከያ ሰራዊት ይፈለግ ይሆናል። በዛ መንገድ ምናልባት ትንሽ አሳማኝ ሊሆን ይችላል። ነገር ግን እንደዚህ አይነት ስራዎች በፍጹም በአሁኑ ሰዓት እየተደረጉ አይደለም። እንደው ምን የምኖርበት አካባቢ ላይ ወደ መከላከያ ሰራዊት ለመግባት የፈለጉ እድሜያቸው 26 27 የሚሆን ትንሽዬ ጠባሳ ጨረፍታ ያለባቸው እኔን ሁላ ሲናገሩኝ ነበር። በዚህ ጨረፍታ ምክንያት እንደዚህ መከላከያ ሰራዊት መሆን ተከልክለናል ምናምን ይላሉና በተለይም በአሁኑ ሰዓት እንግዲህ ማንኛውም ሰው መከላከያ ሰራዊት ወደ መከላከያ ሰራዊት መቀላቀል የሚፈልግበት በጣም የሚገርም ጆዋር ወደ መከላከያ ሰራዊት ምክንያቱም እውቅና ተሰጥቶታል። ሰራዊቱን መንግስት አክብሮታል። በተለይም ዶክተር አብይ አህመድ በዚህ ተግባር ላይ ትልቅ ስራ ነው የሰሩት። ትልቅ ለውጥ መጥቷል። በአሁኑ ሰዓት እምነትም አድሮበታል ህዝቡ ለመከላከያ ሰራዊት። እናውቃለን እኮ በአማራ ክልል ላይ ልዩ ኃይሉ ይውጣልን፣ ግን ማን ይግባ? መከላከያ ሰራዊት ይግባልን። ሁሉም ቦታ የመከላከያን ጣም የሚያውቁት የአማራ ክልል፣ የትግራይ፣ የወለጋ አካባቢ እነኚህ ወንበዴዎቹ ሲንቀሳቀሱ የነበሩበት ቦታ የዛ አካባቢ ህዝቦች በደንብ ያውቃሉ። ሌላው ይቅርና እነኚህ ጽንፈኞች ራሳቸው እርስ በራሳቸው ሲዋጉ ሸሽተው መከላከያ ጋር ሲገቡ ነው ሰላም የሚያገኙት፣ በህይወት የሚተርፉት። አሁን በአማራ ክልል ፋኖ ነው የሚባለው እርስ በራሱ የተዋጋ ነው። በጣም አሳፋሪ በሆነ ደረጃ ወደ መንደር ወርደው ያኔ በዞን የወሎ፣ የጎጃም፣ ጎንደር ምናምን ነበረ። አሁን የሰሜን ጎንደር፣ ደቡብ ጎንደር፣ መካከለኛ ጎንደር ምናምን ጎንደር፣ ምስራቅ ጎጃም፣ ደቡብ ጎጃም፣ ጋይንት ምናምን በቀበሌ እየተዋጉ ነው ያሉት። ይዋጉና ህዝቡ ትልቅ ማስረጃ በትግራይ ያኔ በደርግ ጊዜ በነበረው ጦርነት የትግራይ ህዝብ ሙልጭ ብሎ ወዴት ነው? ወደ ሱዳን ነበር ሲሸሽ ነበረው። ዛሬ በአማራ ክልል በዚህ በጽንፈኞቹ በነበረው ጦርነት የአማራ ህዝብ ወደ መከላከያና ወደ መሀል ሀገር ነው የሚሸሸው። ይሄ ግልጽ አንድም የስደተኛ ካምፕ በዚህ 2 ዓመት 3 ዓመት በነበረው ጦርነት ሱዳን ውስጥ አልተከፈተም። የሚፈናቀለው በጠቅላላ ወደ መሀል ሀገር ወደ መከላከያ መንግስት ወዳለበት ነው የሚሸሸው። ይሄ የሚያሳየው ምንድነው? የኢትዮጵያ መከላከያ ሰራዊት የህዝብ አለኝታ መሆኑን የሚያሳየው።
በተለይ በዚህ በለውጡ ዘመን ከፍተኛ የሆነ ሪፎርም ተደርጓል። የአመራር ሪፎርም ተደርጓል። በጣም ፕሮፌሽናል። ይሄ ዝም ብሎ በየዲያስፖራ ያለው ዱርዬ ሆምለስ እንደሚያወራው አይደለም። 20 30 40 ዓመት በላይ በውትድርና በሜዳ ጦርነት የተፈተኑ የወታደራዊ ሳይንስና ሌሎች ሳይንሳዊ ትምህርቶችን ተምረው በቂ እውቀት ያላቸው ጀነራሎችና ፊልድ ማርሻል ነው ኢትዮጵያ ዛሬ ያላት። ያ ብቻ አይደለም፣ አመራር ብቻ አይደለም፣ በሰው ኃይል የተጣራ ነው። በአሁኑ ጊዜ ተጣርቶ ነው የኢትዮጵያ መከላከያ ሰራዊት አሁን እንደሚወራው በፍላጎት ነው። የወጣቱ ፍላጎት በጣም ከፍተኛ ነው መከላከያን ለመቀላቀል። ይሄ አሁን አንዳንድ ሰዎች እንደሚያወሩት መንግስት አጣድፎት ወጣቱን የሚያስገድድበት ምንም ምክንያት የለም። እኔ ደግሞ በጣም የሚያሳፍረኝ በተለይ በኦሮሚያ ውስጥ የኦሮሚያ ወጣቶች ፈሪ ለማስመሰል የሚደረግ ፕሮፓጋንዳ አለ። ይሄ አሳፋሪ ነው። ይሄ የኦሮሞ በተለይ በሐረርጌና በአርሲ አካባቢ እየተሰራ ያለው የሐሰት ፕሮፓጋንዳ ቪዲዮ ቀራጭ አስቀምጠው ልክ ወጣቱ ይሸሻል። ይሄ እኮ በጣም አሳፋሪ ነው። አንድን ወጣት ሸሸ፣ ጦርነት ፈርቶ ሸሸ የሚለውን ነገር እንደ ጀብዱ ያወራሉ። ወጣቱ ሸሸን እኮ ፈርተን። እንደዚህ አይነት ስራዎችን የሚሰሩ ኦሮሞ ጠል ናቸው እነዚህ እኮ አሁን በኦሮሞ ስም የሚንቀሳቀሱ ነገር ግን አሁን ለምሳሌ መከላከያ ሰራዊት ሲሆን ሀገራዊ ፍቅር ያለው ሰው ነው ሊሄድ የሚችለው መከላከያ ሰራዊት ላይ ማለት ነውና ሲቀላቀል የሚለው ደግሞ በየትኛውም ታሪክ ተደርጎ አይታወቅም። የለም እንጂ እኔ አሁን በተለይ ነው ወጣቱ እየለመነ መከላከያ ሲገባ እንደውም በተለያየ ምክንያት በጤና ምክንያት በእድሜ ምክንያት ሲመለስ ነው የምንሰማው። አሁን ባለፈው 2 ቀን ጀዋር መሐመድ ፖስት የነበረውን ሳይ ነበር። በጣም ሁሌ እሱ የሚያነጣጥረው ሐረርጌና አርሲ ላይ ነው። ምክንያቱም የዛን አካባቢ ህዝብ በጣም ይንቃል። መሳሪያ አድርጎ ነው መጠቀም የሚፈልገው። ሌላ አካባቢ ምንም ማድረግ አይችልም። ሚሰማውም ማጥቷል። እዛ አካባቢ የዛን አካባቢ ወጣት እሱ ሊስል የፈለገው ፈሪ ወጣት እንዳለ ነው ሊስል የፈለገው። ነገር ግን እውነታው እንደዛ አይደለም። በሚሊዮን የሚቆጠሩ ወጣቶች በፈቃደኝነት የሀገር መከላከያን እየተቀላቀሉ ነው። ያ ችግር ሊኖር ይችላል። አንዳንድ ቦታ አሁን ሁሉም አመራር ሁሉም ስራ ወስዶ የተሰማራ ሰው በትክክል ይሰራል ማለት አይደለም። አንዳንድ ቦታ አንዳንድ መልማዮች ትክክለኛ ያልሆነ ነገር ሊሰሩ ይችላሉ። ለምሳሌ አንዱ ሊመለምል የሄደው አንድ ቀበሌ ሄደው ከተለያየ ነገር ጋር ተያይዞ ትክክለኛ ያልሆነ ነገር ሊሰራ ይችላል። ያንን መንግስት ተከታትሎ እርምጃ ይወስዳል። ነገር ግን ይህንን የፖለቲካ መጠቀሚያ አድርገው እንደ በቃ ትልቅ መረጃ እንዳለው ምናምን አድርገው ሲያወሩ በጣም ያሳፍራል። በሰው ኃይል ብቻ አይደለም፣ በቴክኖሎጂ በጣም የተጠናከረ የሀገር መከላከያ ሰራዊት ነው ኢትዮጵያ ያላት። የኢትዮጵያ መከላከያ አሁን ያለው የኢትዮጵያ መከላከያ ሰራዊት ከተራ ምልምል ጀምሮ ፒኤችዲ ድረስ እያስመረቀ እያስተማረ እያሰለጠነ የሚያሰማራ የመከላከያ ኮሌጅ አለ ኢትዮጵያ ውስጥ። ነርሶችን፣ ዶክተሮችን እያስመረቀ የኮምፒውተር ሳይንቲስቶችን እያስመረቀ የአይቲ ቴክኒሻኖችን እያስመረቀ ጋዜጠኞች አሉ፣ ጆርናሊስቶችን እያስመረቀ ብዙ ባለሙያዎችን እያስመረቀ ራሱ አገር ነው መከላከያ ራሱ አገር ነው። ሁሉም ነገር እዛ ውስጥ አለ። ያ ብቻ አይደለም። የሀገር መከላከያ ሰራዊት ዛሬ ጥይት ኢትዮጵያ ውስጥ ማምረት ጀምሯል። ይሄንን ተመራምረው የደረሱበት ባለሙያዎች መከላከያ አለው ማለት ነው። ጥይት ብቻ አይደለም፣ ድሮን ሰርቶ አምርቶ ለኢትዮጵያ የሀገር ውስጥ ፍጆታ ብቻ ሳይሆን ለውጪ ኤክስፖርት አድርገው እየሸጠ ያለ የመከላከያ ሰራዊት ነው ያለው። ይህ የመከላከያ ሰራዊት ሆስፒታል በኢትዮጵያ ውስጥ ደረጃውን የጠበቀ ነው። አንዳንድ ሰዎች ዱባይ ወይም ሲንጋፖር ወይም ለሕክምና ዶላር አውጥቶ ሄዶ የሚታከሙበትን ያስቀረ የመከላከያ ሆስፒታል ነው ያለው እና ሂዩጅ የሆነ በሚሊዮን የሚቆጠር አባል በስሩ ያቀፈ በሚሊዮን የሚቆጠር አክቲቭ ወጣቶች ታጥቀው ውስጡ ያሉ በብዙ መቶ ሺህ የሚቆጠሩ አክቲቭ ጀነራሎች በጦርነት የተፈተኑ የተማሩ የሚሊተሪ ሳይንሱን የሚያውቁ ጀነራሎች የሚመራ አይነት መከላከያ ሰራዊት ነው። ስለዚህ ለምን ይሄ ምክንያት ነው እነኚህ ሰዎች መከላከያ ላይ የሚያነጣጥሩበት ምክንያት። መከላከያ ለምሳሌ ብዙ ተቋሞች አሉ ከመከላከያ ውጭ ኢትዮጵያ ውስጥ በጣም ደካማ ተቋሞች አሉ። ስማቸውም ብናነሳ ይቀየሙናል አሉ።
በስራ የምንገናኛቸው ደካማ ተቋሞች አሉ። እነኚህ ሰዎች ስለኛ ደካማ ተቋሞች ሲያወሩ አትሰሚም። ምክንያቱም ጠንካራውን ጎን የኢትዮጵያን ጠንካራ ፓርት ማዳከም ነው የሚፈልጉት ማለት ነው። ምክንያቱም አንዳንድ ጊዜ መከላከያ እያለ እነዚህ ባንዳዎች ከውጭ ኃይሎች ጋር ሆነው ኢትዮጵያ ማዳከምና አሁን እያደረገች ያለችውን የብልጽግና ጉዞ ማስቀጠል ማስቆም አይችሉም። መከላከያ የኢትዮጵያ ዋልታ ነው። እንዲሁም ደግሞ የሚሰሩ ሰዎችን ኢትዮጵያ የሆኑ ተቋማትን ያበረታታል፣ ይጠብቃልም። ለምሳሌ አሁን ጠቅላይ ሚኒስትሩ ያነሱት ወደብ ወይም የባህር በር ጥያቄ አለ። በመከላከያ ሰራዊታችን አለኝታነት ይህ የባህር በር ጥያቄ ሊመለስ ይችላል። እነዚህ ባንዳዎች ደግሞ የባህር በር ጥያቄ ከተመለሰ ኢትዮጵያውያን ከተረጋጉ አሁን የሚያዜሙለት የሚያደልቁት የጦር ድቤ ከቆመ ኢትዮጵያ ትበለጽጋለች። ስለዚህ የውጭ ኃይሉ እነሱን የሚደግፏቸው ደግሞ አይፈልጉም። ኢትዮጵያውያን በራሳችን ችግር እድሜ ልክ እየተባላን ወጣቱ በስራ አጥነት እንዲሁ እንደማቀቀች እንድትቀር የሚፈልጉ ስለሆኑ ይህንን ለማስቆም ደግሞ ዋናው የጀርባ አጥንት መከላከያ ሰራዊታችን ነው። ኦፍ ኮርስ አሁን እውነቱን ለመናገር መከላከያው ደካማ ቢሆን ኖሮ እንደዚህ አይነት ስም አያነሱም ነበር፣ አይናገሩ ነበር። አይተናል። ኢትዮጵያ አሁን በወያኔ ጊዜ በጣም ደካማ፣ በአንድ መንደር ሰዎች የተሞላ በሙስናና በኮንትሮባንድ ንግድ ላይ የተሰማራ የመከላከያ ኃይል ነበረ። ማንም አይናገርም ስለ መከላከያው። ምክንያቱም ኦልሬዲ መከላከያው የተዳከመ እና ምንም አገራዊ አጀንዳ የሌለው ተቋም እንደሆነ ይታወቃል። ስለዚህ ምንድነው የሚያደርገው? ህዝብ ለተቃውሞ ሲወጣ መከላከያን ያሰማራል። መከላከያው ህዝብን አያውቅም፣ ህዝብ መከላከያን አያውቅም። ግድያ ነበረ። አሁን ያ የለም። መከላከያውን ገፍቶ እንደዚህ አይነት እንደ ወያኔ አይነት መከላከያ ነው። ብዙውን ጊዜ በተለያየ ነገር አሁን በመከላከያ በመሬት ንግድ፣ በኢምፖርት ኤክስፖርት፣ በውጭ ምንዛሪ፣ በዶላር ንግድ፣ በምናምን በጠቅላላ ምንድነው የሚሉት ብዙዎቹን አሁን በተለይ ባለሀብቶች፣ ባለስልጣኖች፣ አክቲቪስቶች፣ አንዳንድ ጋዜጠኞች እነኚህ ፐብሊክ ፊገር የሆኑ ሰዎች አንዳንድ እኮ የወያኔ ስርዓት እኮ ይሻል ነበር ይላሉ። ይሻል ነበረ። ምክንያቱም ለነሱም ሙሰኛ የሆነ መከላከያ ነበረ። በጣም ህገወጥ የሆነ የውጭ ምንዛሪ መኒ ላውንደሪንግ ነበር። ፍሪ ነበር ይሉሃል እኮ ይመች ነበር ይነግሩሃል። አየሩ እንዲህ የተያዘ ነበር፣ እንደዚህ ይሰራ ነበር። በጣም ልቅ የሆነ ሂውማን ትራፊኪንግ ነው፣ የሰው ልጅ ንግድ ነበረ። የመሬት ዘረፋው ቁጥር ስፍር የለው። አንዳንድ ባለሀብቶች እንደው ድሮ ያኔ ባለሀብት የነበሩ አሁንም እንደው ሀብት ላይ ያሉ ያኔ እኮ ይሻል ነበር እኮ መሬት እኮ እንደዚህ አድርገን ምናምን ይላሉ። ይሄን የሌብነት ሰንሰለት ሁሉ ይሄ መንግስት አስቀርቷል። መከላከያው ፕሮፌሽናል ነው። የህገወጥ የገንዘብ ዝውውርን ኦልሞስት አስቀርቷል። ህገወጥ የሰው ዝውውር የለም። ሌላ ወንጀል የለም። ስለዚህ መንገድ ሁሉ ተዘጋባቸውና ያኔ እኮ ዶላር እንደ ልብ ይገኝ ነበር ይላሉ። እውነት ነው፣ ይገኝ ነበር። ምክንያቱም ሌባ ነበረ ሁሉ የነበረው። ነጋዴውም ሌባ ነበረ፣ ባለስልጣኑም ሌባ ነበረ፣ ጀነራሉም ሌባ ነበረ። ስለዚህ ሁሉም ነገር በቃ ስርዓት የያዘ ሌብነት ነበረ ሲካሄድ የነበረው። አሁን ያ የለም። ስለዚህ ኢቨን ተቃውሞ ራሱ ሌብነት ነበረ። አንዳንድ ተቃዋሚዎች ቀጥታ ከወያኔ መንግስት ብር ይከፈላቸው ነበር። እናውቃቸዋለን። ስማቸው መጥራት ይቻላል። አሁን እንትን የሚሉት ከወያኔ ጋር ቀጥተኛ የሆነ ግንኙነት የነበራቸው የፕሌን ቲኬት የሚገዛላቸው፣ ፓስፖርታቸው የሚታደስላቸው፣ ኢትዮጵያም ተደብቀው ገብተው ተደብቀው ወጥተው የሚሄዱ፣ በሌላ ሀገር 5 ስታር ሆቴል የሚያልፉ፣ አንዳንድ ጊዜ ደግሞ መድረክ ላይ ወጥተው ተቃዋሚ ሆነው ለሰው ይናገሩ የነበሩ ሰዎች እነሱ ተቃዋሚዎችም ያኛው ዘመን አሁን እነ ዶክተር መራራ ያኔ ይሻል ነበር ይላሉ። አንዳንድ ተቃዋሚዎች ለመሸፈትም ያኔ ይመች ነበር። አሁን የኦነግ ሰዎች ሸፍቶ አስመራ ቁጭ ብለዋል። በጎን ብር ይላክላቸዋል። ተመችቷቸው ይኖሩ ነበር። የግንቦት 7 ሰዎች ስራ ተሰጥቷቸው ብር ተከፍሏቸው ሁሉ ነገር ተጠብቆላቸው አስመራ ወይም ሌላ ሀገር ይቀመጣሉ። ለተቃዋሚም ያኔ ይመች ነበር።
ከመሬት ንግድ ጋር ምን አስታወስከኝ? በተለይም በአሁኑ ሰዓት መንግስት የኦሮሚያ መንግስት ከወሰናቸው ትልቅ ውሳኔዎች አንዱ የሸገር ከተማ መመስረት ነው። በሸገር ከተማ ባለፈውም እንግዲህ በዚሁ በፕራይም ሚዲያ ሰርተናል እና በዚህ 2 ዓመት በተለይ ሸገር ከተመሰረተ በኋላ አንድም የተመዘገበ የመሬት ወረራ የለም። አንድ መሬት በህገ ወጥ መንገድ የተወረረ የመሬት ሽያጭ የመሬት ልውውጥ የለም። ይሄ ምንድነው? የሚፈናቀል ገበሬ የለም ማለት ነው። የሚፈናቀል ገበሬ የለም ማለት ደግሞ መንግስት ምን ያህል እንግዲህ ከዜጎቹ ጎን እንደሆነ ማሳያ ነው። ያ እውነትሽን ነው። ሸገር ትልቅ ፕሮጀክት ነው። በኦሮሚያ ታሪክ ትልቁ ፕሮጀክት የሸገር ከተማ ምስረታ ነው። በጣም ሜጋ ፕሮጀክት ነው። ለኦሮሚያ የሸገር ከተማ ምስረታ ኢዝ ኢኳል ቱ የኢትዮጵያ ህዳሴ ግድብ ትልቅ ፕሮጀክት ነው። ምክንያቱም የአዲስ አበባ ከተማ የኦሮሞን ህዝብ እያፈናቀለች ያንን ነው ሸገር ያቆመው። የሸገር ከተማ ከዛሬ 30 ዓመት በፊት ተመስርቶ ቢሆን ኖሮ በሚሊዮን የሚቆጠር የተፈናቀለውን የኦሮሞ አርሶ አደር ሴቭ ማድረግ በተቻለ ነበረ። ነገር ግን በዛን ጊዜ የነበረው ስርዓት የነበረው ሀሳብ ምንድነው? በተለያየ ማስተር ፕላን በተለያየ እንትን ህዝቡን እያፈናቀለ ሆዱን እያሰፋ መሄድ ነበረ። ያውን አዲስ አበባ ከመገናኛ ወደዛ ሲኤምሲ፣ ጀሞ፣ ለቡ ምናምን የሚባለው ቦታ በጠቅላላ አርሶ አደሮች ተፈናቅለውበት የተሰራ ሪል ስቴት ነው። የዚህ ሪል ስቴት ባለቤቶች በቀጥታም ሆነ በተዘዋዋሪ መንገድ ከወያኔ ስርዓት ጋር ግንኙነት ያላቸው ወይም ራሳቸው ወያኔዎች ናቸው። ይህንን ነው የሸገር ከተማ ያስቆመው። የኦሮሚያ መንግስት ከጥሩነቱ የተነሳ እዛው ጋር አስቆመ እንጂ እዚህ ጋር የቀረኝ መሬት አለ ብሎ እንቅስቃሴ አላደረገም። ቢያደርግ ኖሮ እውነት አለው። አዲስ አበባ በ1991 በነበረችበት ቦታ ላይ ትመለስ የሽግግር መንግስቱ ሲቋቋም በ83 የሚል ጥያቄ ቢያነሳ ኖሮ እውነት አለው የኦሮሚያ መንግስት። ነገር ግን የህዝቡ ጥፋት አይደለም፣ ጥፋተኞችም አሉ ውስጡ። ግን የሰፊው ይሄ የሰፈረው ህዝብ የተፈናቀለው ህዝባችን ነው፣ መቶም የሰፈረው ህዝብም ህዝባችን ነው በሚል የተወሰነ ቦታ አቆመው እንጂ ብዙ ችግርን ባስቀረ ነበር የሸገር ከተማ አስቀድሞ። አሁንም ቢሆን በተለይ በመሬት ወረራን በማቆም የአዲስ አበባን ያላግባብ መስፋፋት አቁሞታል። ነገር ግን ግንባታው አልተፋጠነም። እውነት ለመናገር ህዝቡ ሸገር እንዳጀማመሩ ብዙ ነገር መሰራት ነበረበት። በአንድ በኩል ስታስቢ ብዙ ነገር ለመስራት አስቸጋሪ የመሬት ወረራና የነኚህ ህጋዊ ደላላዎች ህገወጥም ደላላዎች፣ አንዳንድ የመንግስት ባለስልጣናት፣ የመሬት ሹመኞች፣ የከንቲባ ቢሮ ሰራተኞች የመሳሰሉት ከፍተኛ የሆነ የድለላ ስራ ውስጥ ተሰማርተው የራሳቸውን ሀብት መሬት እየሸጡ ህዝቡን እያፈናቀሉ በሰው ላይ በመሬት ላይ መሬት እየሸጡ ነው። የሚዲያው ተጽዕኖም ቀላል አልነበረም። አሁን ሸገር ሲቲ እንግዲህ ሲመሰረት ልክ በርካታ ሰው እንደተፈናቀለ ተደርጎ በየሚዲያው በየቲክቶኩ በየዩቱቡ በዚህ ላይ ደግሞ እራሳቸው የመሬት ቸብቻቢ የነበሩ ሰዎች ሳይቀሩ በደንብ ተሰማርተውበት ነበረ። ከዛ ጋር በተያያዘ ምንድነው የተደረገው? ሲሸጥም ህገወጥ አሻሻጥ የተደረገው የገዛውም ሰውዬ ህገወጥ መሆኑን ያውቃል። ግን እስከ ተወሰነ ጊዜ ምናልባት ልኖርበት እንደ ሎተሪ ነገር ነበር። በተለይ ሸገር ከተማ ላይ ከፍተኛ የሆነ ፕሮፓጋንዳ ሲሰራ የነበረው በራሱ በመንግስት ሚዲያዎች ነበር። መንግስት ፈንድ የሚያደርጋቸው ሚዲያዎች ነበሩ። በተቻለ መጠን ራሳቸው በተቻላቸው መንገድ አዛብተው እውነትን አስመስለው ሚዛናዊ አስመስለው ወገንተኝነትን አስመስለው መረጃዎችን በመስጠት ሸገር ውስጥ ያሌለ መሬት ላይ ያሌለ ነገር ሲያወሩ ነበረ። አዘሴም ታይም አንዳንድ መረጃዎችን ደግሞ አሾልከው ለዩቲዩበሮችና ለግል ሚዲያዎች በመስጠት ከፍተኛ የሆነ ፕሮፓጋንዳ ሲሰራ ነበረ። በከንቲባው ላይ ከፍተኛ የሆነ ፕሮፓጋንዳ ሲሰራ ነበረ። ያ በከንቲባው ላይ የነበረው ፕሮፓጋንዳ የጀመረው ጥንስሱ ከመንግስት ሚዲያ ነው። ይሁን የመንግስት ሚዲያ ስቱዲዮ ውስጥ የነበረ ነው። ሆነ ብለው የክልሉን ገጽታ ለማበላሸት ትልቅ ስራ ተሰርቷል። ያም ጎርቷል፣ ክልሉንም ጎርቶታል የተሰራው ይመስለኛል። በሌላ በኩል እኛ ብዙ ጥረት አድርገን ነበር፣ ብዙ ነገር ሰርተናል። የከንቲባውን ሌሎች ባለስልጣኖችን የሸገርን እውነተኛ ምስል ለማሳየት በአፋን ኦሮሞም በኦሮምኛ በአማርኛም ሰርተናል። ይህንን ነገር የማይፈልጉ ሸገርን በተለይ በኦሮሚያ ውስጥ የሚደረገውን
አንዳንድ ስራዎች የማይፈልጉ ፕሮጀክቶች የማይፈልጉ ሰዎች ነገሩ ስለገባቸው ሸገር የተመሰረተበት ዓላማ በደንብ ስለገባቸው ምክንያቱም ጥቅማቸውን ስለሚነካ ከፍተኛ የሆነ ፕሮፓጋንዳ ሲሰሩ ነበረ። ነገር ግን የሸገር ከተማ ተጠቃሚ የሆነውም አንዳንዴ የዚህ ፕሮፓጋንዳ ሰለባ ሆኖ ሲሰራ እንሰማ ነበረ። ያም ሆነ አሁን ትልቅ ተስፋ የሚኖረው አካባቢ ነው እየሆነ ያለው። ጫጫታውም ቀንሷል፣ ድምፁም ቀንሷል። እነሱ ሲያወሩ እንደነበሩት ብሔር ተኮር የሆነ ምንም አይነት ጥቃት አልነበረም። ህግን ተከትሎ ግን ማንም ሰው ኦሮሞ ሆነ አማራ ህገወጥ ቦታ ያለው ሙስሊምም ሆነ ክርስቲያን ህገወጥ የእምነት ቦታ የሰራ ህግ ለማስያዝ የተሰሩ ነገሮች ነበሩ። ይሄ ደግሞ ተጠናክሮ የሚቀጥል ነውና ወደ ዋናው ወደ መከላከያ ወደ ተነሳንበት ሁኔታ ለመመለስ ይሄ ይያዛል። ይሄ በዚህ ለውጥ ጊዜ ውስጥ የመጡት ጠንካራ ነገሮች ላይ የሚያነጣጥሩት ነገር የተያያዘ ነው። ምክንያቱም መጀመሪያ የጀመሩት ከጠቅላይ ሚኒስትሩ ነው። ከኢትዮጵያ ጠቅላይ ሚኒስትሩ ነው የጀመሩት። ጠቅላይ ሚኒስትሩን ከህዝቡ ለመለየት ጠቅላይ ሚኒስትሩን ከፍተኛ የሆነ ፕሮፓጋንዳ ተሰራ። ምንም እውነት ስላሌለው ግን ከሸፈ። የጠቅላይ ሚኒስትሩ አካሄድ በጣም ካልም ፖለቲካዊ እና ሀገር ወዳድ ስለነበረ ሚሊዮን ሰው ሲለፈልፍ ቢል ምንም ሊያደርገው አልቻለም። ነገር ግን በጠቅላይ ሚኒስትሩ አነሳሽነትም ሆነ በሌሎች የመንግስት ባለስልጣናት በፓርቲ በብልጽግና ፓርቲ አነሳሽነት የተጀመሩ ስራዎች ከቀን ወደ ቀን ውጤታማ እየሆኑ በአይን እያየናቸው እኛ ብቻ ሳንሆን ኢትዮጵያውያን ወዳጅ ብቻ ሳይሆን ጠላትም እየመሰከረ ሲሄድ እነኚህ ሰዎች አንገታቸውን ከቀን ወደ ቀን እየደፉ ወደ ትንንሽ ነገር ሲወርዱ ነው እያየናቸው ያለ ነው። ሌላው ደግሞ እንግዲህ በጣም የሚገርመው ነገር ይሄንን የኢትዮጵያ የመከላከያ ሰራዊት ከአረጁ ከኤርትራውያን ጋር ለማመሳሰል የሚደረግ ነገር አለ። ኢትዮጵያውያን ልክ እንደ ኤርትራ ሆነች፣ ኤርትራውያንም በግድ ነው ውትድርና የሚገቡት የሚል ነገርም እናያለን። እና ምንድነው ለምንድነው ሳዋ በረሃ ላይ ትክክል ነው ወጣቶች ያሉ ወጣቶች በእርግጥ ኢትዮጵያ ኤርትራ ውስጥ በአሁኑ ሰዓት ወጣት አለ ማለት አይቻልም። ኢትዮጵያና ኤርትራ እንኳን ወደ እርቅ ከመጡበት ጊዜ አንስቶ በርካታ ኤርትራውያን ወጣቶች እዚህ በስራ ላይ ይገኛሉ። እና ሳዋ በረሃ የሚሄዱት ለምንድን ነው? እነሱ የሚሄዱት የኢሳያስ አፈወርቂን ወንበር ለመጠበቅ ነው። ምክንያቱም ኤርትራ ውስጥ ምንም የሚሰራ ልማት የለም። ትምህርት ቤቶች አይሰሩም። ተማሪው እየተማረ አይደለም ያለው። እንዲሁም ደግሞ ኤርትራ ከዛሬ 30 ምናምን አመት በፊት የነበረችው ኤርትራ ናት ዛሬም ያለችው እና በምስል እንኳን ፎቶዋን ምናምን ስናይ እንግዲህ ትናንትና የነበረችው ኤርትራ በምን ያልተቀየረ አይነት ሁኔታ ነው ያለው። ኢትዮጵያ ውስጥ ግን በአሁኑ ሰዓት በርካታ መሰረተ ልማቶች ይሰራሉ። ስለዚህ ኤርትራና ኢትዮጵያን ማወዳደር እንኳን በመከላከያ ሰራዊት በምንም ማወዳደር ትንሽ ከበድ ይላል። ከበድ ማለት ሳይሆን የማይቻል ነው እንጂ ቀይ መስመር እኮ ነው። ኢትዮጵያና ኤርትራ በምንም ነገር ማወዳደር አይቻልም። ምክንያቱም ኢትዮጵያ እኮ መንግስት ነው፣ ጀስት ገቨርንመንት ነው፣ በቃ መንግስት ነው። መንግስት የሚባለውን ሁሉ ነገር ኳሊፋይ የሚያደርግ መንግስት ነው። ኢትዮጵያ አገር የሚባለውን ነገር ሁሉ ኳሊፋይድ የምታደርግ አገር ናት። ኤርትራ እኮ ምንም ነው ሰውዬው እኮ አገሪቷን ገሏታል። የኤርትራ ህዝብ የዓለም ህዝብ መታገል አለበት የኤርትራን ህዝብ ከኢሳያስ ነፃ ለማውጣት። የኤርትራ ህዝብ ነፃ እንዲወጣ የአፍሪካ የምስራቅ አፍሪካ አገሮች በሙሉ ግዴታ አለባቸው። ምክንያቱም ትልቅ ጭቆና ስር ያለ ያልተሰማ ያልታወቀለት ህዝብ ነው። ብዙ ነገር ተናግረናል ስለ ኤርትራ። በጣም የተበደለ ህዝብ ነው። ስለዚህ ኤርትራ ውስጥ ሰው ወጣቱ የኤርትራ ወጣት ኤርትራ ውስጥ ወታደር ከመሆን ውጭ ሌላ አማራጭ የለውም። ዶክተር መሆን አይችል፣ ኢንጂነር መሆን አይችል፣ ነርስ መሆን አይችል፣ ኢንቨስተር መሆን አይችል፣ ኢምፖርት ኤክስፖርት መሆን አይችል። የኤርትራ ወጣት ምንም የመሆን ፊውቸር የለውም። የኤርትራ ወጣት ያለው ፊውቸር ቢኖር ወታደር መሆን ብቻ ነው። ይህንን ያደረገው ደግሞ ኢሳያስ አፈወርቂ ነው። ይህም ማንም በዓለም ላይ ያለ ትልቅም ትንሽ እራሳቸው የሚመሰክሩት ነው። የሚያሳዝነው ግን የአንዳንድ ኢትዮጵያውያን ኢሳያስ አፈወርቂ የአንዳንድ ኢትዮጵያውያን ምሳሌ መሆኑ ነው።
የነ አንዳርጋቸው ጽጌ ምሳሌ መሆኑ ነው። የነ ገዱ አንዳርጋቸው የነ ጀዋር መሐመድ ምሳሌ መሆኑ ነው። የሚኮሩበት ሰው በቃ የነሱ ምንድነው የሚባለው በቃ የነሱ ማንን ብታድግ ማንን ትሆን ትፈልጋለህ ቢባሉ ኢሳያስ አፈወርቂ ነው የሚለው። እነ አንዳርጋቸው ጽጌ፣ ገዱ፣ ጀዋር መሐመድ አሉ የተወሰኑ። ብታድጉ ማንን መሆን ትፈልጋላችሁ ቢባሉ ኢሳያስ አፈወርቂ። እስኪ ሰው በዓለም ላይ ኢሳያስ አፈወርቂን ይመኛል? ስለዚህ በምንም ታምር ከዛ ጋር አይወዳደርም። እና የኢትዮጵያ ሚሊተሪ የኢትዮጵያ የሀገር መከላከያ ሰራዊት እኔ ያውቀዋለሁ፣ ትልቅ ክብር ነው በኢትዮጵያ ውስጥ ህዝብ ውስጥ በሀገር መከላከያ ሰራዊት ህዝብ ከተማ ውስጥ አያዩም። በአመትም አንድን መከላከያ ሰው አያዩም። ይናፍቃል መከላከያ ማየት። የለም በተለይ በአሁኑ ሰዓት የለም። ፖሊሶች ሌላ ቦታ ሚሊሻ፣ ፌዴራል ፖሊስ ያው ኖርማል ህግ የማስከበር ተግባሩን ከሚፈጽመው ውጪ የሀገር መከላከያ ሰራዊትን ህዝብ ውስጥ የሚያየለም። በነገራችን ላይ ጀዋር መሐመድ ከሚኒሻ ጋርም እንደዚህ ተደበደበ፣ ሚኒሻ እንደዚህ አድርጎ በጣም ነው የሚገርም። ከኔ አሁን ሁላችንም ከየአካባቢያችን አይደለም የምንነሳው። በጣም አስቸጋሪ አይነት ኑሮ ነበር የምንኖረው። በቀን ሳይቀር ሞባይል የሚነጠቅበት ሁኔታ ነበር የነበረ። ይሄ ሚኒሻ ከህዝብ የሚሰበሰብ ብዙ ጊዜ ተናግሬያለሁ። ከህዝብ ተሰብስቦ 4200 ብር አካባቢ ነው ደሞዙ ማለት ነው። በዛ ደሞዝ ይኖራል። ነገር ግን ሚኒሻ የሚባለው ነገር ከተመሰረተ ጊዜ አንስቶ እስካሁን ድረስ ሌብነትን፣ ባልና ሚስት ሲጣላ ሁሉ ቤትህ ድረስ ገብተው የማስታረቅ ሁኔታ፣ ከዛም ጎረቤት ለጎረቤት ትንሽ ግጭቶች በዛው በሚኒሻ ነው የሚፈጠረው። መከበር አለበት ሚሊሻ። በተለይ እነኚህ ህግ አስከባሪዎች ሚሊሻ፣ ፖሊስ፣ ትራፊክ ፖሊሶች እስከ ሀገር መከላከያ ድረስ የፌዴራል ፖሊስ እነኚህ መከበር አለባቸው። አንድ ኢትዮጵያዊ በሀገር ውስጥም ሆነ በውጭ ሀገር ተከብሮ ሊኖር የሚችለው እነኚህ ሲከበሩ ብቻ ነው። ካለበለዚያ ተዋርዶ ነው የሚኖረው። አሁን ለእነኚህ ሰዎች ንቀት ያላቸው ወራዳዎች ናቸው። እውነቱን ለመናገር በሄዱበት ቦታ አሜሪካን ሀገር ሄዶ የአሜሪካን ፖሊስ ያከብራል፣ ይፈራል። የኢትዮጵያን ፖሊስ ደግሞ የኢትዮጵያን ሚሊሻ ደግሞ ያጣጥላል። ይሄ እኮ ምን አይነት ትውልድ ነው? ምን አይነት ኢትዮጵያዊነት ነው? እንደዚህ አይነት ነገር እንዴት ነው አንድ ኢትዮጵያዊ የጀርመንን ፖሊስ፣ የኬንያን ፖሊስ፣ የኬንያ ፖሊስ ማለት ሰይጣን ማለት ነው። ሰው ደብድበው ገለው ትቶ ይሄዳሉ። ማንም የሚጠይቃቸው የለም። የኬንያ ፖሊሶች እንደዚህ አይነት የሌላን አገር እያከበረ የኢትዮጵያ ሚሊሻ፣ የኢትዮጵያን ፖሊስ፣ የኢትዮጵያን ሀገር መከላከያ ሰራዊት እንደዚህ ሊፈቀድላቸው አይገባም። የኢትዮጵያ ሕዝብ ለእነኚህ ሰዎች ኤክስትራ የሆነ ክብር ይገባቸዋል። ምክንያቱም እነሱ ውጭ ስላሉ ነው ሰው ቤቱ ገብቶ በሰላም ተኝቶ የሚያድረው። ይሄ ማለት ችግር የለም ማለት አይደለም። ችግሮቹን ለመፍታት መፍትሄ አካል መሆን እንጂ ችግሮቹን የፖለቲካ መጠቀሚያ ለማድረግ ፍረጃ መቆም አለበት። አንድ ሰው እንደ ግለሰብ ያጠፋውን ጥፋት እንደ ሁሉም አድርጎ መውሰድ ማቆም አለበት። የምታስታውስ ከሆነ እንግዲህ ከዚሁ ጋር በተያያዘ ፖሊሶች ኢትዮጵያ ውስጥ ሲደበደቡ በስክሪን አይተናል በቀጥታ። ስለዚህ እንደነዚህ አይነት ነገሮች ከፍተኛ የሆነ የእርምጃ መወሰድ አለበት። ምክንያቱም ሊከበሩ ይገባል። ወደፊት ፖሊስ የምናገኘው፣ ወደፊት መከላከያ የምናገኘው፣ ወደፊት የሚጠብቀን ሀገራችንን የሚያቆይልን ዜጋ ለማግኘት ግዴታ ከቤታችን መጀመር አለብን። ለእንደዚህ አይነት ሰዎች ክብር መስጠት ይገባል። የተከበራችሁና የተወደዳችሁ የፕራይም ሚዲያ አድማጭና ተመልካቾቻችን የዛሬው ቆይታችን ይሄንን ይመስል ነበረ። ቀሪ የፕራይም ዝግጅቶች እንደቀጠሉ ናቸው። መልካም ጊዜ ይሆንላችሁ።